ቲያስ ፍጹም አቤት አልኩ እኮ ብዙ ጊዜ ለካስ ፍጹም አምላክ እያላችሁ እያወራችሁ ነው። እሺ ጥያቄ አለ? አዎ እኔ እንኳን ስለ ዋሻ አንቀላፊዎች ስለሱ ማብራሪያ እንድትሰጠኝ ነው። ለ300 ዓመት ተኝተው ከዛ በኋላ ለተነሱ ሱራ 18 ላይ ነው መሰለኝ ስለሱ ማብራሪያ እንድትሰጠኝ ነው። ሻጣሽ አዳም ምን ታድርገው? በጣም ገራሚ የሆነ የአምላካችን የአላህ ድንቅ ተአምር ስራ ስለሆነ በደንብ አዳምጡ። አላህ ምን ተአምር አደረገ ብላችሁ ክርስቲያኖች ልጠይቁ ትችላላችሁ። ፈጣሪ በነቢያት በኩል ድንቅ ተአምር ሲያደርግ እንደነበር ሁሉ ከነቢያት ውጭ በሆኑ የነቢያት ተከታይ በሆኑ ሰዎችም ላይ ድንቅ ተአምራትን አድርጓል። አሁን የምነግራችሁ ተአምሩ ምንድን ነው ብለን መጀመሪያ ጠር አድርገን ስንናገር ትንሣኤ ይባላል። ትንሣኤ ማለት ከሙታን መነሳት ማለት ነው። ስለዚህ አምላክ አላህ ከእኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን በፊት በነበሩ ሰዎች ላይ ትንሣኤን አድርጓል። ያ ማለት ለ309 ዓመት አቆይቷቸው በዋሻ ውስጥ ከዚያ እንዲነሱ አድርጓቸዋል። መጨረሻ ላይ ወከዛሊከ አዕተርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ብሎ ይናገራል። ትንሣኤ ምንም ጥርጥር እንደሌለው በእነርሱ ላይ እንዳሳየ አላህ ሱብሓነሁ ወተዓላ የተናገረበት ድንቅ ስራዎቹ ስለሆኑ በደንብ አዳምጡ። ዕለሞች እንደሚናገሩት እነዚህ ሰዎች የሚገኙት መቼ ነው ይባላል? ከዒሳ በኋላ እና በነቢ ሰለላሁ ዐለይሂ ወሰለም መካከል የነበሩ ናቸው። ዒሳ ዐለይሂ ሰላም ካረገ በኋላ የዒሳ ተከታዮች ለብዙ ተከፈሉ። ግማሾቹ ምን አሉ? አምላክ በመካከላችን ቆይቶ ከዚያ በኋላ ለ33 ዓመት ከቆየ በኋላ ወደ አምላክ አረገ ብለው ተናገሩ። ሌሎቹ ምን አሉ? አይ የአምላክ ልጅ እንጂ ራሱ አምላክ አይደለም፣ የአምላክ ልጅ በመካከላችን ለ33 ዓመት ቆይቶ ከዚያም አረገ አሉ። ሌሎች ደግሞ ምን አሉ? ሐሰተኛ የሆነውን ክርስቶስ ይዘን ገደል ነው ሰቅል ነው ብለው ተናገሩ አይሁዳውያኖች። ይህንን ያመኑ የተሸወዱ ክርስቲያኖች አው እውነታቸውን ነው፣ አምላክ ለእኛ ክርስቶስ ተገድሎብናል፣ ተሰቅሎብናል፣ ስለ ኃጢአታችን ነው። ግን ከዚያም በኋላ ከሙታን ድል አድርጎ ተነስቷል ብለው እነ ጳውሎስ ይህን መንገድ ይዘው ሄዱ። እውነተኞቹ ግን ምን አሉ? የአምላክ መልእክተኛና ነቢይ በመካከላችን የሚቆየውን ያቀል ቆይቶ ከዚያም በኋላ አምላክ በኃይሉና በጥበቡ ወሰደው፣ ከአይሁዳውያን እጅ ወስዶ ነጠቀው፣ እርሱም በሰማይ በክብር ይገኛል ብለው አመኑ። ታዲያ ሁሉም የክርስቲያን አንጃዎች ሆነው እነዚህ እውነተኞቹን ማሳደድን ያዙ። ገብቷችኋል አይደል? በዚያን ጊዜ ሮማውያኖች በእስራኤል ምድር ላይ ሰልጥነው ነበር። ባለስልጣን ነበሩ፣ ንጉሶች ነበሩ። በርካታ የዓለም ሀገራቶችን ያስተዳድሯቸው ነበር። ከዚያም በኋላ እነዚህ ሰዎች አምላካችን አንዱ አምላክ አላህ ነው ብለው የሚያምኑ የክርስቶስ የዒሳ ተከታዮች ነበሩ። ከነዚያም መካከል ናቸው እነዚህ ወጣቶች። ባጭሩ ሱረቱል ከህፍ 18 ላይ የዋሻው ምዕራፍ ላይ አላህ ሱብሓነሁ ወተዓላ ድንቅ ታሪካቸውን ይናገራል። እነዚህን ሰዎች ማሳደድ ሆነ በጊዜው የነበረው ንጉስና ተከታዮቻቸው ቸዋል። እነዚህን ሰዎች ማሳደድ ፈለጉ። አም ሐሲብተ አነ አስሓበል ከህፊ ወረቂም ካኑ ሚን አያቲና ዐጀባ ይላል አላህ። እነዚያ የዋሻዎቹ ሰዎች እጅግ በጣም ድንቅና አስገራሚ ከሆኑ ተአምራቶች የነበሩ ብሎ አላህ ሱብሓነሁ ወተዓላ በቁርአን ላይ ይጀምራል ታሪካቸው። እነዚህ ሰዎች በንጉሱ ፊትና በጊዜው በነበሩ ስህተት ላይ ባሉ ሰዎች ፊት ቆመው የአምላክን የአላህን አንድነት የመሰከሩ ጀግኖች ናቸው። የክርስቶስን መልእክተኛነትና ነብይነት የመሰከሩ ጀግኖች ናቸው። ፈቃሉ ረቡና ረቡ ሰማዋት ወልአርድ አሉ። የእኛ ጌታ የሰማይ ጌታ የሆነው ያ አንዱ አምላክ ብቻ ነው አሉ። ለን ነድዑወ ሚን ዱኒሂ ኢላሃ፣ ከእርሱ ውጭ ማንንም ቢሆን አንጠራም አናመልክም በፍጹም ብለው በንጉሱ ፊትና በካዲያኖቹ ፊት ቁመው ይሄንን እውነት መሰከሩ። ውስን ነበሩ የዛኔ እነዚህ ልጆች ወጣቶች ናቸው። ተቻለ ስንት ናቸው ቁጥራቸው የሚለውን መጨረሻ ላይ እንመጣበታለን። ከዚያ በኋላ እነዚህን ሰዎች ንጉሱና በዘመኑ ያሉ እምነት አባቶች ለማሳደድ ወሰኑ፣ ለመግደል ወሰኑ። ከዚያም እነዚህ ወጣት ልጆች ወደ ዋሻ ሄደው ተጠጉ። አብራቸው ተከትሏቸው አንድ ውሻ ነበር። ያ ውሻም አብራቸው ተከትሎ ሄደ። ከዚያም ዲናቸውን ይዘው ሸሹ። እነዚህ ልጆች እምነታቸውን ካልቀየራችሁ ትገደላላችሁ በተባሉ ጊዜ እምነታችንን እስከምንቀይር ከሀገር እንለቃለን ብለው ሄዱ። ወደ አላህ ተጠጉ። አላህም በልባቸው ላይ የሆነን መልእክት ጣለላቸው፣ ወደ ዋሻው ተጠጉ የሚለውን ቦታቸዋል።
ከዚያ በኋላ ወደ ዋሻው ሄዱና ዋሻ ውስጥ ገቡ። ዋሻ ውስጥ ከገቡ በኋላ እዚያው እንቅልፋቸውን ተኙ። ውሻቸውም ከውጭ ሊጠብቃቸው ልክ እንደ እግሮቹ ላይ ተቀምጦ ወደፊት ዙሮ በዚያው ላይ ሳለ ሆነ። አላህ ታዲያ በእነዚህ ሰዎች ላይ ለ309 ዓመት ያክል እንቅልፍን ለቀቀባቸው። አልሞቱም፣ እንቅልፍን ለቀቀባቸው፣ ተኝተዋል። ነገር ግን አልሞቱም፣ ሙተዋል። ፍጹም መሞት፣ ፍጹም አለመሞት ምን ማለት ነው? አልሞቱም ስላቸው ጊዜ ትልቁን ሞት አልሞቱም ነው። ሙተዋል ስላቸው ጊዜ ትንሹን ሞት ነው። ትንሹ ሞት ምንድን ነው? እንቅልፍ ትንሹ ሞት ይባላል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነውሙ አኹል መውት ወላ የናሙ አህሉል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንቅልፍ የሞት ወንድም ነው። የገነት ሰዎች እንደማይሞቱ ሁሉ እንቅልፍንም አይተኙም አሉ። በገነት ውስጥ እንቅልፍ የሚባል የለም። እንቅልፍ ምድር ላይ ይቀራል። በቃ በገነት ውስጥ እንቅልፍ የሚባል አያውቃቸውም የገነት ሰዎች። ከምድራዊ ህይወት በጣም የተለየ ዓለም ነው። ምክንያቱም ሰው እንቅልፍ የሚያስፈልገው ሲደክመው ጊዜ ነው። እስኪ እንዳዋረፍ ልበል ይላል። ከዚያ ተኝቶ ሲነሳ ጊዜ ኃይል ሰብስቦ ይነሳል። እንደገና እንዳደስ ሌላ ሰው ይሆናል። ሌላ ጉልበት ይዞ ይነሳል። ታዲያ የገነት ሰዎች ከመሰረቱ ድካም የሚባል አይሰማቸውም። ጉድለት የለባቸው፣ ሙሉ ናቸው። ላ የመሱሁም ፊሃ ነሰቡን ይላል አላህ። የገነት ሰዎች በገነት ውስጥ ድካም የሚባል አይነካቸውም። ወማሁም ሚንሃ ቢሙኽረጂን፣ እነርሱም ከእርሷ ውስጥ የሚወጡም አይደሉም ይላል። ስለዚህ እነዚህ ሰዎች የተጣለባቸው ትንሹ ሞት ነው። ያ ማለት አላህ እንቅልፍን ጥሎባቸው ለ309 ዓመት ያክል በዋሻ ውስጥ ተኙ። የማን ተከታይ ናቸው? የዒሳ ዓለይሂ ሰላም የክርስቶስ ተከታይ ናቸው። እጅግ በጣም ጀግና የሆኑ አማኝ የእርሱ እውነተኛ ተከታዮች ነበሩ። አላህ በጣም የወደዳቸው፣ አላህ በጣም ያወደሳቸው ከዒሳ በኋላ የመጡ ሰዎች ናቸው። ከዛ ዋሻ ውስጥ ተኙ። ጠላቶች ወደዚያ መጥተው በፍጹም ሊቀርቧቸው እንዳይችሉ አደረገ አላህ። በመልአክ ያስጠብቃቸው ነበር። መልአክ ይጠብቋቸዋል። አንድ ሰው በጎኑ ከተኛ እንቅልፍ ከሆነ የተኙት በጎኑ ከሆነ የተኙት ይሄ ቀኛቸው ሊጎዳ ይችላል አይደለ? ወደ ግራ መዞር ያስፈልጋቸዋል አይደል? ታዲያ አላህ ምን እንዳለ ታውቃላችሁ? ወኑቀልቡሁም የሚኒ ወዛተ ሽማል አለ። ወደ ቀኝም ወደ ግራም አገለባብጣቸዋለሁኝ አለ። መልአክ ተልኮላቸው እነዚያ መልአኮች አንደ ወደ ቀኝ አንደ ወደ ግራ ያገለባብጧቸዋል። በፍጹም ሰውነታቸው ጉዳት እንዳይደርስበት ለ309 ዓመት ያክል በዚያው ቆዩ። የሚገርማችሁ ወደ ዋሻው በገቡ ጊዜ ፀሐይ ታንጸባርቃቸው ነበር በትክክለኛ ወጣቷ። ግን ፀሐይ እንዳታንጸባርቃቸው አላህ ለእነርሱ ክብር ሲል የፀሐይን አቅጣጫ ሁሉ ቀየረላቸው። ትንሽ ጠጋ ብላ እንድትሄድ አደረግኩላቸዋል አላህ። ያ ሰላም። ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተ ልየሚን ወኢዛ ገረበት ተቅሪضሁም ዛተ ሽማል ወሁም ፊ ፈጅወትን ሚን ዛሊከ ሚን አያቲላህ። ይህ ከእኔ ከአላህ ድንቅ ተአምራቶች መካከል ነው ይላል። አላህ ለአንተ ክብር ሲል አንተ እርሱን ከተጠጋ ከእርሱ ውጭ ማንም የለኝም ብለህ በእርሱ ላይ ከተመካ ሁሉ የዓለምን ስርዓት ሁሉ ሊቀይርልህ ይችላል። የዓለምን ስርዓት ሁሉ ሊቀይርልህ ይችላል። ለነቢያቶች ከሚያደርግላቸው ትልቁ ነገር ይሄ ነው። ከሙሳ በኋላ ወይንም ከሙሴ በኋላ የተላከው ነቢይ ማን ይባል ነበር? የሙሴ አገልጋይ ዩሻዕ ኢብን ኑን ይባላል፣ ወይንም ኢያሱ ይባላል። ኢያሱ የተባለውን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጹት ምን አሉ? ከእናንተ በፊት ከነበሩ ነቢያቶች ኢያሱ ወይንም ዩሻዕ ኢብን ኑን የተባለው ነቢይ አሉ። አላህ ለዚህ ሰው ካደረገለት ድንቅ ተአምር ሲገልጹ ነቢ ሰለላሁ ዐለይሂ ወሰለም ከጠላቶቹ ጋር እየተፋለመ እያለ ፀሐይ ልጠልቅበት ሆነች አሉ ነቢ ሰለላሁ ዐለይሂ ወሰለም። ድል ሳያደርግ ማለት ነው። ድል ሳያደርግ ፀሐይ ከጠለቀች በሚቀጥለው ቀን ሌላ ኃይል ሰብስበው ሊመጡ ነው ጠላቶች። በዚህ ጊዜ ኢያሱ ጸሎት አደረገ፣ አላህን ለመነ። ምን አለ? አምላክ ያላህ ሆይ በጠላቶች ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ በቃ አለ። አላህ ሁሉም ነገር እንደሚያደርግ ያውቃሉ ነቢያቶች። ማ ያዕሪፉን ሙስተሒል ዐንደ አላህ ዐዘ ወጀል፣ ከአላህ ዘንድ የማይቻል ነገር አለ ብለው አያስቡትም። ሁሉም ነገር ይችላል ብለው ያምናሉ። እንግዲህ ፀሐይን ይይዝልኛል ብለህ ማሰብ ከባድ ነበር አይደል? ለነቢያቶች ግን ከዚህ ፀሐይን ከመያዝ በላይ የአላህን ከባድነት የአላህን ታላቅነት ስለሚያውቁ አምላክ ያላህ ሆይ በጠላት ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ በቃ። አላህም ሰማው አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈሐበሰ ላሁ ለሁ ሸምስ ሐታ እንተሰረ ዐላ አዕዳኢህ አሉ። በጠላቶቹ ላይ ድልን እስኪነሳም ድረስ አላህ ያችን ፀሐይ ያዝለት አሉ። ወዲያው ኢያሱ ወይንም ዩሻዕ ኢብን ኑን በጠላቱ ላይ ድልን ከነሳ በኋላ አምላክ ያላህ ሆይ ፀሐይዋን አሁን አስገባት በቃ ፈቀድኩኝ አለ። ወዲያው አላህ ሱብሓነሁ ወተዓላ ፀሐይዋን አስገባት። ይሄን ነገር ታዲያ አላህ ለማን? ለዒሳ ተከታዮች ያደረገላቸው። በዋሻው ውስጥ በገቡ ጊዜ ፀሐይዋ ታንጸባርቃቸው ነበር አለ አላህ። ነገር ግን እንዳታንጸባርቃቸው ፀሐይዋን ጠጋ አድርጌ ከአይናቸው ሰውርላቸው ነበር አለ።
وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة من ذلك من آيات الله من يهدي الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود على الله قدروا النرسو ينقو يመስሉሃል አለ እነርሱ ግን የተኙ ናቸው አለ እንቅልፋቸውን ተኝተዋል ገብተዋል እነሱ በእንቅልፍ ዓለም ናቸው ወንቀልብሁም ذات اليمين وذات الشمال ወደ ቀኝና ወደ ግራም አገለባብጣቸዋለሁ አለ አላህ መላእክቶችን ልኮ ያገለባብጣቸዋል የመላእክቶችን ስራ ወደ ራሱ ያስጠጋል በእርሱ ትእዛዝ ስለሆነ የተሰራ ወከልብሁም ባሲጡ ذراعيه بالوسد ይላል ውሻቸው ደግሞ ውጭ ላይ በሩ ላይ ከዋሻው በሩ ላይ እግሮቹን ዘርግቶ አለ በቃ አያችሁ ለውሻም ያን ጸጋ አላህ ሰጥቷል የምን ጸጋ የመቆየትን ጸጋ ለእርሱም ሰጥቷል መልካሞችን ከተጠጋ አንተም መልካምን ነገር ታገኛለህ ክፉን ስትጠጋ ክፉ ነገር ይከተላል الصاحب صاحب እንደሚሉት አረቦች ጓደኛ ጎታች ነው ወደ መልካም ከሄድክ በቃ እነሱ ወደ መልካም ይስቡሃል ወደ መጥፎ ከሆነ እነዚያ ሰዎች የሚሄዱት ወደ መጥፎ ይስቡሃል ስለዚህ አላህ Subhanahu Wa Ta'ala አለመበስበስን ለእርሱም ሰጠው ከዚያ በኋላ ሰዎች በዚያ ዘመን ጠላቶች እነርሱን ለመያዝ በሚመጡ ጊዜ የሚኖራቸውን ገጽታ አላህ በቁርአን ላይ ገለጸው አወቁ ሰዎች በዚያ ዋሻ ውስጥ እንደሚገኙ እነዚያ ጠላቶች አውቀዋል ግን እነሱ ጋር እንዳይደርሱ አገደ አላህ Subhanahu Wa Ta'ala ሲናገር ምን አለ لو اطلعت عليهم لو فرارا ولملئت منهم رعبا ማንም ሰው የዛኔ ወደ እነርሱ ብቅ ብትል አለ ከእነርሱ ሸሽተህ ጀርባህን ሰጥተህ የምትሮጥ በሆንክ ነበር አለ ከእነርሱም ሽብርን በልብህ ውስጥ በተሞላህ ነበር አለ ወለሙልእተ ሚንሁም ሩዕባ ማንም ጠላት ወደ እነርሱ ቢቀርብ የዛኔ ልቡ በሽብር በፍርሃት ተሞልቶ የሚሮጥ ይሆናል በቃ ይሄን አላህ Subhanahu Wa Ta'ala ጸጋ ሰጥቷቸዋል ማለት ነው ሰጥቷቸዋል ያን ይህን ጸጋ አላህ Subhanahu Wa Ta'ala ለማን ሰጥቷል ከተባለ ለነብዩ ሰለላሁ ዐለይሂ ወሰለም ሰጥቷቸዋል ወንስርቱ يعني بالرعب አሉ በሽብርም ተረዳሁኝ አሉ ያ ማለት ነው ማንም ጠላት ነብያችን ሰለላሁ ዐለይሂ ወሰለምን ለመግደል አይመጣ በሽብር የተሞላ ቢሆን እንጂ በፍርሃት የተሞላ ቢሆን እንጂ ይወሻል ከዕለታት አንድ ቀን በዚሁ አጋጣሚ ልንገራችሁ የነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሆነ ዛፍ ስር ተኝተዋል እንቅልፋቸው ከሆነ ዛፍ ስር ተኝተው ሳሉ ነብያችን ሰለላሁ ዐለይሂ ወሰለም ጠላት መጣና ከሃዲ መጣና ሰይፉን መዞ ከላያቸው ላይ ቆመ ነብያችን ሰለላሁ ዐለይሂ ወሰለም አይናቸውን ገልጡና አዩት ያ ሙሐመድ ማን يمنعك مني አላቸው ሙሐመድ ሆይ ማን ነው ዛሬ ከኔ የሚያስጠላ አላቸው ነብያችን ሰለላሁ ዐለይሂ ወሰለም ያምላካቸውን የአላህን ቃል የአላህን ስም ከፍ አድርገው አሉት ማን ነው ከኔ የሚያስጠላ ሲላቸው አላህ ነው ሌላ ማን አለ ወዲያው ይሄን በተናገሩ ጊዜ ፈርተጀ ፈረጁ ለሰውየው ተርገፈገፈ እንዳ فسقط السيف من يده ሰይፉ ከእጁ ወደቀ ተርበትብቶ ነብያችን ሰለላሁ ዐለይሂ ወሰለም በተራቸው ያዙትና በረሱ ላይ ቆሙ ሰይፋቸውን ይዘው ያ هذا من يمنعك مني አሉት አንተ ሰው ከእኔስ ማን ነው የሚያስጥልህ አንተን አሉት ሰውየውን ቢልተራ ያ ሙሐመድ ኩን ኸይረ አኺር አላቸው ተማረከ በቃ አይደለ ሙሐመድ ሆይ ከማራኪዎች ሁሉ መልካም ማራኪ ሁን አላቸው ተማረክ ያለሁና በእጅህ መልካም ሆነልኝ በቃ ይቅር በላይ ነው ታዲያ ሊገድላቸው የመጣን ሰው እርሳቸው ተበቅለው ገድለው ነው የላኩት ላ አይደለም በይቅርታ ለቀቁት ግን ምን አሉት ቁል ላ ኢላሃ ኢለላህ አሉት እስልምናን ተቀበል አሉት ለምን ከተባለ ማንም ነቢይ ከሃዲን አግኝቶ ወደ እስልምና ሳይጋብዝ ማለፍ አይችልም ቁል ላ ኢላሃ ኢለላህ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ እስልምናን ተቀበል አሉት አልቀበልም ማለት እሺ አልቀበልም ስላለ ገደሉት ላ አልገደሉትም ነገርን ቃል ልግባለህ ሙሐመድ አላቸው አሁን አልቀበልም አላቸውና ነገር ግን አንተን በሚዋጉ ጠላቶች መስመር ሆኜ እኔ አንተን በፍጹም ላልዋጋ ቃል ገባለሁኝ አላቸው ነብያችን ሰለላሁ ዐለይሂ ወሰለም ሰውየውን ሰጡት በዛው ሄደ በቃ አልገደሉት እንደተቀላይ ምንላቸው ፈልጌ ነው በጠላት ውስጥ በልባቸው ውስጥ ሽብርን ተሰጥተዋል ነብያቶች ያ ጠላት ሊገላቸው ሲመጣ ይርበተበታል ይሄንን አላህ ዘይን ጸጋ ለነብዩ ሰለላሁ ዐለይሂ ወሰለም አድርጓል ነው ስለዚህ ስለ ወለዳዋሾች ሰዎች እንመለስ ስለዚህ አላህ ምን አለ ለው يطلعت عليهم لوليت منهم فرارا ولملئت منهم رعبا
ከ309 ዓመት በኋላ ከዚህ አላህ ስብሓነሁ ወተዓላ ቀሰቀሳቸው። ምናል አላህ ሲናገር ወለቢቱ ፊ ከህፊህም 300 ሲኒና ወዝዳዱ ቲስዓ፣ በዋሻው ውስጥም 300 ዓመትና ከዚያም 9 ዓመትን ጨመረ። 309 ዓመት ቆይተዋል። ታዲያ አላህ ስብሓነሁ ወተዓላ ከ309 ዓመት በኋላ እነዚህን ሰዎች ምንም አይበሉም አይጠጡም። ልብ በሉ፣ እንቅልፍ ብቻ ነው የተጣለባቸው። አላህ ቻይ የሆነ አምላክ ነው። ምንም ሳይበሉ ሳይጠጡ ለ309 ዓመት ያክል እንዲቆዩ አደረጋቸው። ከዚያ ቀሰቀሳቸው ከ309 ዓመት በኋላ። ወከዛሊከ በዐስናሁም አለ፣ ልክ እንዲሁ ቀሰቀስኳቸው አለ አላህ። ሊየተሳአሉ በይነሁም፣ በመካከላቸው የሚጠያይቁም ዘንድ አለ። ልክ ከዋሻው ነቁ ከ309 ዓመት በኋላ እና አንዱ ሌላውን መጠየቅ ጀመረ። ቃሉ ከም ለቢስቱም፣ ምን ያክል ጊዜ ነው የቆየ ነው እዚህ ውስጥ ተባባሉ። ቃሉ ለቢስና የውመን አው በዕደ የውም፣ አንድ ቀን ወይንም ግማሽ ቀን ነው የቆየ ነው አሉ። የ309 ዓመትን እድሜ የአንዲት ቀን ወይ የግማሽ ቀን ቆይታ እንዲሰማቸው ብቻ ነው ያደረገው አላህ። ለቢስና የውመን አው በዕደ የውም፣ አንድ ቀን ወይ ግማሽ ቀን የቆየ ነው አለ አንዱ። ቃሉ ረብኩም አዕለሙ ቢማ ለቢስቱም፣ አንደኛው ከመካከላቸው ተነሳና ምን አለ? ብቻ የሆነው ይሁን ምን ያክል ጊዜ እንደቆየን ጌታችን አምላካችን አላህ አዋቂ ነው ብሎ ወደ አላህ አስጠጋ። አሁን የሚያስፈልገን ነገር ርቦናል እና ምግብ እንግዛ ተባብለው ሊወጡ ነው። አሁንም አላህ ይህን የሚያደርገው ራሱ ነው። ለምን? በዚያ ዘመን የነበሩ ሰዎች አላህ ትንሣኤ ማድረግ የሚችል አምላክ እንደሆነ ለሰዎች ሊያስገኛቸው ነው። እነዚህን ከ309 ዓመት በፊት የነበሩ ሰዎችን አላህ ዳግም ለካ ማስነሳት ይችላል የሚለውን ሊያሳያቸው ዘንድ ገብታችኋል። ከዛ ይህን ያደረገ ፈበዐሱ አሐደኩም ቢወረቂኩም ሀዚህ ኢለል መዲና ተባባሉ። በዚህ በገንዘባችሁ ተባባሉ። በኪሳቸው ብር ይዘው ነበር፣ ገንዘብ ይዘው ነበር። ይቅርታ ብር የኢትዮጵያ መጠሪያ ነው። በጊዜያቸው በነበረው ገንዘብ ያንን ይዘው ነበርና እነዚህ ሰዎች በዚህ በገንዘባችሁ ምግብ ገዝቶ የሚመጣ አንድ ሰው ከመካከላችን እንላክ ተባባሉ። ሊልኩ ነው። አላህ ነው እንዲወጡ እንዲገኙ የሚያደርጋቸው። ለምን እንደሆነ መጨረሻ ላይ ይናገራል። ቅድም ነግሬያቸዋለሁ። ፈበዐሱ አሐደኩም ቢወረቂኩም ሀዚህ ኢለል መዲና፣ ወደ ከተማ በዚች በገንዘባችሁ አንድን ሰው ላኩ። ፈልየንዙር አዩሃ አዝካ ጠዓመን፣ ከምግቦች ሁሉ ጥሩና ጣፋጭ የሆነውን ምግብ የትኛው ምግብ እንደሆነም ይመልከት የሚላከው ልጅ ከመካከላቸው። ፈልየእቲኩም ብርዝቅን ሚንሁ፣ ከዚያም ሲሳይን ገዝቶላቸው ይዞላቸው ይምጣ። ወልየተለጠፍ፣ ነገር ግን ይሰወር ይደበቅ ተባባሉ። ለምን? ሸሽተው ነው እና ዋሻ ውስጥ የገቡት እነዚያ አካሎች ያገኙናል ብለው ማለት ነው። ፈርተው ዛሻ ያ ትውልድ አልፎ 309 ዓመት እንዳለፈ አላወቁም። እነሱ በእነሱ ላይ አላህ ድንቅ ስራውን እየሰራ ነው። ትንሣኤን እየሰራ ነው። ገብቷቸዋል። ሙታንን ማስነሳት እንደሚችል ለማሳየት እየተጠቀማቸው ነው። እነርሱ ግን ምን አሉ? ተደብቃ ሂድ፣ ሸሽተን ስለሆነ የመጣ ነው። የሀገሪቱን መንግስታቶች ባለስልጣናቶች ሸሽተው እንደገቡ ቅድም ነግሬያቸዋለሁ አይደለ? እንዳያገኙህ ተሰውረህ ተሸፍነህ ምናምን ሂድ አሉት። ወልየተለጠፍ ወላ ዩሽዒረነ ቢኩም አሐዳ፣ በእናንተ ላይ አንድም ሰው እንዳያውቅባቸው እንዳው ተደብቁ አደራ ተባባሉ። ለምን እንደፈሩ ታውቃላችሁ? ኢነሁም ኢየዝሀሩ ዐለይኩም የርጁሙኩም አው ዩዒዱኩም ፊ ሚለቲሂም ወለን ቱፍሊሑ ኢዘን አበዳ። ለሁለት ምክንያት ነው። እነርሱ ካወቁብን ከነቁብን ይህን ነገር ይወግሩናል። ምክንያቱም የተለየ መንገድ ይዛችሁ መጥታችኋል ብለው የዛኔ ሲያሳዱን የነበረው ሊገሉን የነበረውን ይፈጽሙብናል። አንደኛ አው ዩዒዱኩም ፊ ሚለቲሂም፣ ወይንም እንደ መወገርን ከፈራችሁ ከእነርሱ በሚሉት ከተስማማችሁ ምንድነው የሚፈልጉት እነዚያ ሰዎች? ወደ መንገዳቸው እንድትመለሱላቸው። አልመለስም ካልክ መወገር። ከሁለት አንዱ ምርጫ ነው እና ያለህ ተጠንቀቅ ያሉት የሚልኩትን ሰው ማለት ነው። አው ዩዒዱኩም ፊ ሚለቲሂም፣ ወይንም ወደ መንገዳቸው ወደ ሃይማኖታቸው ይመልሷችኋል። የዛኔስ ወለን ቱፍሊሑ ኢዘን አበዳ አሉ። ወደ እነርሱ ክህደት ሃይማኖት ከገባቸው ደግሞ መቼም ቢሆን አትድኑም አሉ። ያ ሰላም፣ ወለን ቱፍሊሑ ኢዘን አበዳ። ስለዚህ የዛኔ ያን ከተቀበላችሁ የእነርሱን መንገድ በፍጹም አትድኑም ለዘላለም አሉ፣ ትጠፋላችሁ። ወከዛሊከ አምላካችን አላህ ልክ እንዲሁም አለ አዕተርና ዐለይሂም፣ እነርሱን እንዲገኙ ያደረግኳቸው አለ። አገኟቸው። የከተማው ሰው እንዲያቸው ፈልገው ነው አላህ ወደ ውጭ እንዲወጣ ያደረጋቸው። ሊያዕለሙ ሊያውቁ ዘንድ አለ አነ ወዕደላሂ ሐቅ፣ የአላህ ቃልና ቀጠሩ እውነት እንደሆነ እንዲያውቁ ዘንድ። የትኛው ቀጠሮ?
ወአነ ሰዓተ ላ ረይበ ፊሃ ትንሣኤ ምንም ጥርጥር እንደሌላት ያውቁ ዘንድ አለ። ሙታንን ማስነሳት የሚችል አምላክ መሆኔን እንዲያውቁ ዘንድ ከ309 ዓመት በኋላ እነርሱን እንዲገኙ ያደረግኳቸው ለዚህ ነው አለ። ወከዛሊከ አዕተርና ዐለይሂም ሊያዕለሙ አነ ወዕደ ላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ኢዝ የተናዘዑነ በይነሁም አምረሁም በመካከላቸው በዚህ ጉዳይም ሲጨቃጨቁ እያለ ተናገረ። እነዚህን ሰዎች ከ309 ዓመት በኋላ ባገኟቸው ጊዜ ምን አደረጉ ታዲያ? እነዚህማ በቃ የተለዩ ሰዎች ናቸው። ምን እናድርግ? ቃል ብኑ ዐለይሂም ቡንያና በቃ ቤተ አምልኮን ገንባባቸዋሉ። ረብሁም አዕለሙ ቢሂም ቃለ ለዚነ ገለቡ ዐላ አምሪና ለነተኺዘነ ዐለይሂም መስጂዳ አለ። ቤተ አምልኮ እንስራባቸው አሉ። ቤተ አምልኮ ሰሩባቸው በእነርሱ ላይ። በዘመኑ ያለው ባለስልጣን በቃ እንትን ናቸው ተባለ። ልክ ሲሞቱ እነዚያ ሰዎች ላይ ቤተ አምልኮ ተሰራባቸው። ታዲያ ይሁዲዎች እዚህ ጋር ያስጨነቃቸው ምንድን ነው? ስንት ናቸው የሚለው ጉዳይ ነው። ስንት ናቸው ብለው ነበር መጥተው የጠየቁት። በሐዲስ ላይ ወኢን ካነ ፊ ሃዛ አልሐዲስ መቃል ሊበዕድ አህሊ ልዕልም፣ አላህ ግን በቁጥራቸው ላይ ትኩረት አላደረገም። ታሪካቸውን ይህን ድንቅ ስራውን እንዲያውቁ ነው የፈለገው። ነገር ግን እነዚህ ሰዎች አይሁዶች መጥተው ነቢይ እንጂ ሌላ ማንም ሊያውቀው የማይችለውን ጥያቄን ጠይቀው ሙሐመድን ከየትም መጽሐፍ ቢሄድ የትም መጽሐፍ ላይ ቢሆን ያልተጻፈ የሆነ ነገር እንጠይቀው ብለው ነው አይሁዶች ነቢዩ ሰለላሁ ዐለይሂ ወሰለም። ይህ ታሪክ በመለኮታዊ መጽሐፍቶቻቸው ላይ አልተጻፈም። ስለዚህ በእኛም መጽሐፍ በማንም መጽሐፍ የለምና ነቢይ ከሆነ የእነዚያን ሰዎች ታሪክ ድንቅ ታሪክ የአባቶቻችን ያሳለፉትን አምላክ ይገልጥለታል፣ ካልሆነ ግን አያውቅም ብለው መጥተው ጠየቁ። አላህ ገለጠላቸው። የእርሳቸውን ነቢይነት ያቀረቡትን ቻሌንጅ አለፉ። ለብስል ማለት ያቀረቡላቸው ነገር አለፉ። እሺ ቁጥራቸው ስንት ነው በሚለው ላይ መከራከር ጀመሩ። ሰየቁሉን አለ አምላክ አላህ ይላሉም አለ ያኔ ሰውፈ የቁሉነ ፊ አልሙስተቅበል ፊማ ባዕድ ሰላሰቱን ሶስት ናቸው የዋሻዎች ሰዎች፣ ራቢዑሁም ከልቡሁም ውሻቸው ደግሞ አራተኛቸው ነው ይላሉ። ወየቁሉን ይላሉም አለ ግማሾቹ ከምሰቱን አምስት ናቸው፣ ሳዲሱም ከልቡሁም ስድስተኛቸው ውሻቸው ነው። ረጅመን ቢልገይብ የሩቅ ግምትን በመወርወር አለ አምላካችን አላህ። ተመልከቱ ምን ይላል አላህ ስብሐነሁ ወተዓላ። ታዲያ ስንት ናቸው የሚለውን የብዙ ሰው ጥያቄ ሊሆን ይችላል። የዋሻዎቹ ሰዎች ስንት እንደሆነ ዛሬ ልነግራቸው፣ ስንት እንደሆነ ልነግራቸው። ስንት ናቸው? ሶስት ናቸው፣ ከውሻቸው ጋር አራት ናቸው ይላሉ አለ። አራት ናቸው፣ ከውሻቸው ጋር አምስት ናቸው ይላሉ። ከዚያ በኋላ ምን አለ? ሰየቁሉነ ራቢዑሁም ከልቡሁም ወየቁሉነ ከምሰቱን ሳዲሱሁም ከልቡሁም ረጅመን ቢልገይብ ወየቁሉነ ሰብዐቱን ወሳሚኑሁም ከልቡሁም ይላሉም አለ። መጨረሻ ላይ ሰባት ናቸው፣ ስምንተኛቸው ደግሞ ውሻቸው ነው ይላሉ። አያቸው ጠቀሳለ ለሶስት አይነት። ከዚያ በኋላ አላህ ምን አለ? ቁል ረቢ አዕለሙ ቢዒደቲሂም። ልብ በሉ ቁል በል ሙሐመድ ረቢ አዕለሙ ቢዒደቲሂም፣ ጌታዬ ቁጥራቸው ስንት እንደሆነ አዋቂ ነው በላቸው። ማ ያዕለሙሁም ኢላ ቀሊል፣ ጥቂቶች እንጂ አያውቋቸውም አለ አላህ። ስለዚህ ሙሉ በሙሉ ማንም ብሏል አላለም። ያውቋቸዋል፣ ግን ጥቂት ሰዎች ናቸው የሚያውቋቸው አለ አላህ። ታዲያ አብዱላህ ብኑ አባስ ታላቁ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሓባ የሆነው ታላቁ ሙፈሲር የተፍሲራችን ዋና አባት የሆነው ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ዐልምሁ ተእዊል ብለው ዱዓ ያደረጉለት፣ አምላክ አላህ ሆይ የቁርአንን ፍቺ ለዚህ ሰው አሳውቅልኝ ብለው ጸሎት ያደረጉለት ዱዓ ያደረጉለት ሰሓባ ወአነ ሚን ኡላኢከ ልቀሊል አለ። ጥቂቶች እንጂ አያውቋቸውም ብለዋል አላህ። ከእነዚያ ከጥቂቶቹ መካከል እኔ ነኝ፣ እኔ ልንገራቸው አለ። ስንት ናቸው አለ ታዲያ? ኧረ እኔ ጥያቄ አለኝ፣ እባካችሁ ጥያቄ አለኝ። ስንት ናቸው አለ? የመጨረሻዎቹ ናቸው አለ። እነርሱም ስንት ናቸው? ሰባት ናቸው፣ ስምንተኛቸው ውሻው ነው ያለው ማለት ነው። እንዴት ወደሚለው እንምጣ። አሁን ቁርአኑን በደንብ አድርገን ተደብሩ እናድርገው፣ እንዴት እንደምታገኟቸው ላሳያችሁ። ሰየቁሉነ ሰላሰቱን ራቢዑሁም ከልቡሁም ወየቁሉነ ከምሰቱን ሳዲሱሁም ከልቡሁም ካለ በኋላ ረጅመን ቢልገይብ አለ። አያችኋል? ይሄንን ምን ብሎ ጠራው? ሁለቱን ረጅመን ቢልገይብ አለ አላህ። ከዚያ ቀጥሎ ምን አለ? ይሄ ግምታዊ ሀሳባቸውን እንደሆነ ገለጸ አላህ ሱብሓነሁ ወተዓላ። ታቻዋል ሁለቱ። ከዚያ መጨረሻ ላይ ምን አለ? ወየቁሉነ ሰብዐቱን ወሳሚኑሁም ከልቡሁም፣ ሰባት ናቸው፣ ስምንተኛቸው ደግሞ ውሻቸው ነው የሚለውን ይሄን ረጅመን ቢልገይብ ብሏል? ላ አላለም። ስለዚህ አብዱላህ ብኑ አባስ ይሄን መሰረት አድርጎ ምን አለ?
አላህ ስብሓነሁ ወተዓላ ሁለቶቹ ሲናገር ጊዜ 3 ናቸው፣ 4ተኛቸው ውሻቸው ነው፣ 5 ናቸው፣ 6 ደግሞ ውሻቸው ነው የሚለውን ጥርጣሬያቸው እንደሆነ ገልጸው፣ ነገር ግን 7 ናቸው፣ 8ተኛቸው ውሻቸው ነው የሚለውን ረጅመን ቢልገይብ ወይንም ጥርጣሬ ነው አላለም። ስለዚህ ይሄ ነው ትክክለኛው ብሎ አብዱላህ ብን አባስ ተናገረ። ማ ያዕለሙሁም ኢላ ቀሊል ላ ያዕለሙሁም ኢላ ቀሊል ፈላ ቱማሪ ፊህም ኢላ ሚራአን ዛሂራን ወላ ተስተፍቲ ፊህም ሚንሁም አሐድ አለ። ከእነርሱ ጋር አትከራከር ካለ በኋላ ከመጽሐፉ ባለቤቶች ጋር ከዚያ በኋላ ወላ ተስተፍቲ ፊህም ሚንሁም አሐድ ከእነርሱ አንዳቸውንም እንኳን አትጠይቃ። ወለቢቱ ፊ ከህፊህም 300 ሲኒና ወዝዳዱ ቲስዓ ወለቢቱ ቆዩ ፊ ከህፊህም በዋሻቸው ውስጥ 300 ሲኒን 300 ዓመትና ወዝዳዱ ቲስዓ 9 ዓመትንም ጨምረው አለ። ስለዚህ በአጠቃላይ ስንት ዓመት? ለ309 ዓመት ያክል በዛ ውስጥ ቆይተዋል ማለት ነው። ቁል ላሁ አዕለሙ ቢማ ለቢቱ ለሁ ገይቡ ሰማዋት ወል አርድ። አሁን መጨረሻ ላይ እንዴት እንዳወቁ ነቢ ሰለላሁ ዐለይሂ ወሰለም ደግሞ ያውቁ ዘንድ ይህን ጥያቄ ጠይቁ አይሁዳውያኖች መለሰላቸው አላህ ለሁ ገይቡ ሰማዋት ወል አርድ የሰማያትና የምድር ሁሉ የሩቅ እውቀት ድብቅ እውቀት ሁሉ ለእርሱ ነው በላቸው። ከየትም አያመልጥም። ምድር ላይ የሚከሰት ሁሉ በሰማይ ላይ የሚከሰት ሁሉ እውቀቱ ከእርሱ ከማያመልጠው ከአምላኩ ዘንድ ነው የመጣው በላቸው። አያችሁ፣ ምንም በመጽሐፍ ላይ የለም ብላችሁ እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ብትጠይቁ እውቀቱ የሚመጣው ግን ከዓለማቱ ጌታ በሰማይ የምድር ያለውን ምስጢር ከሚያውቀው ስለሆነ ለዚያ ነው እርሱንም ሊነግሯቸው የቻሉት ነው፣ ሌላ ነገር አይደለም። አብስር ብሂ ወአስሚዕ ማ ለሁም ሚን ዱኒሂ ሚን ወልይ ወላ ዩሽሪኩ ፊ ሑክሚሂ አሐዳ። ይህንንም አሳያቸው፣ አስገንዝባቸው። አብስር ያኔ አስገንዝባቸው፣ ወአስሚዕ አሰማቸው። ይህንን ማ ለሁም ሚን ዱኒሂ ሚን ወልይ ከእርሱ ውጭ ሌላ ማንም ረዳት እንደሌላቸው ነገራቸው ከአላህ ውጭ። ወላ ዩሽሪኩ ፊ ሑክሚሂ አሐዳ በንግስናውም ላይ ልክ እንዲሁ አንድም የሚጋራውም እንደሌለም ነገራቸዋል። ያ ሰላም ይህን ይመስላል። እንዳጠቃላይ እነዚህ ናቸው የዋሻዎቹ ሰዎች ታሪክ ፍጹም። እነዚህ አምላካችን አላህ በእነርሱ ላይ ድንቅ ተአምሩን ትንሣኤውን ያሳየባቸው የሆኑ የዒሳ ዓለይሂ ሰላም ትክክለኛ ተከታዮች ናቸው። አምላክ አላህ ያወደሳቸውና ያወደሳቸው። እሺ ገብተዋል ፍጹም በጣም እንደዚህ ገብቶኝ የማያውቅም። በጣም ጥሩ ማብራሪያ ሳይደከመኝ ሰለቸኝ ሳትል ብቻ እንደዚህ ላብራራልኝ በጣም አመሰግናለሁ። ጨምሮ እውቀቱን ጨማምሮ ይስጥ ፈጣሪ። የሌሎችንም እንትን ጊዜ ስለተሻማው በጥያቄ በጣም ይቅርታ እና በጣም ኑርልን ያ ቢቢ። አሜን። እናመሰግናለን። እሺ ጥያቄ ያለው እሺ ፍቅር ነው። እሺ ሰላም ሳራ እንዴት ነሽ? እሺ እኔ ትንሽ ጥያቄ ነበረችው። እሺ ጥያቄሽ ምንድን ነው? እሺ እስልምና ላይ እንትን ሙሉ መሸፋፈን ወይስ የቱ ነው በእስልምና ግዴታ የተደረገ? መልካም እሺ። ያው ሴቶችን አልባሳትን አስመልክቶ አምላክ አላህ ሱብሓነሁ ወተዓላ ሲናገር በቁርአን ላይ ሱረቱል አሕዛብ የመጨረሻው ገጽ አካባቢ ላይ ያ አዩሃ ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። ዛሊከ አድና አን ዩዕረፍነ ፊል በይን ወካነ አላሁ ገፉረን ረሒማ አለ። አንተ ነብይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን በሙሉ ሰውነታቸው ላይ ልብሳቸውን ይለቁ ዘንድ ወይም ጅልባባቸውን ይለቁ ዘንድ እዘዛቸው አለ። ስለዚህ ሙሉ ሰውነትን ከላይ እስከታች የሚሸፍን ከጎን ደግሞ የሰውነቷን ቅርጽና የማያሳይ ሰፊ የሆነ ልብስ ትልበስ። ይህ የታዘዘበት ሁለት ዓላማ ነው። አንደኛ ለእርሷ፣ ሁለተኛ ለሌሎችም ልክ እንዲሁ። እንግዲህ አምላክ ዝሙትን ሲከለክል ጊዜ የተቃራኒ ጾታ ግንኙነትን እሱ ሲከለክል ጊዜ ቀጥታ ዝሙትን አትስሩ ብቻ አይደለም ያለው፣ ወደ ዝሙት የሚወስዱ ማናቸውንም ነገራቶች ከልክሏቸዋል። ወደ ዝሙት የሚወስዱ ማናቸውንም ነገራቶች። ወደ ዝሙት የሚወስድ ነገር ትልቁ ነገር ምንድን ነው?
ሰዎችን ዝሙት ፈተና ላይ የሚጥለው ሴት ልጅ የሰውነት ቅርጿን የሚያሳይ ለብሳ መሄድ፣ ተገላልጣ መሄድ። የዛኔ ሰይጣን ስራውን ይሰራል በእርሷ ላይ። የዛኔ በልባቸው ውስጥ ሴት ልጅን ለመጥፎ ነገር የሚፈልጉ ሰዎች የሚፈልጉትን አገኙ። ሰይጣን የዛኔ ነው በቃ ስራውን የሚሰራው። እቺ ልጅ ተገላልጣልሃለች፣ ይኸው እስኪ ተክለ ሰውነቷ እንዴት እንደምታምር ቁንጅና፣ ያውና እስኪ ጠባብ ልብስ ለብሳልሃለች፣ እስኪ ሰውነቷ እያለ ያንን ይፈታል። ያን ነገር ኢስላም ዘጋው መጥቶ ሴት ልጅ ከላይ እስከታች ልብሷን ትሸፍን፣ ከጎን ደግሞ የተክለ ሰውነቷን የማያሳይ ሰፊ ልብስን ትልበስ አለ። በቃ ይሄ ለሰይጣን ከባድ ፈተና ነው። እርሱ ግን ቀላል የሚሆነው ምንድን ነው? ሰውነቷን ገላልጣ በምትሄድ ጊዜ ነው። ሰውነትን መገላለጥ ነፃነት እንዳይመስላችሁ፣ ሰውነትን መሸፈን መጨናነቅ እንዳይመስላችሁ፣ እስራት እንዳይመስላችሁ። እስራት ብሎ ማለት ከባዱ እስራት በሰይጣን እስራት ውስጥና በነፍስ ፍላጎት ውስጥ መታሰር ነው። የአምላክን ሕግና ስርዓት ጠብቆ መሄድ ትልቁ ነፃነት እርሱ ነው። የአምላክን ሕግና ስርዓት ስትጠብቁ ድርግ ጊዜ ነፃነታችሁ የምታረጋግጡት በርሱ ነው። መገላለጥ ነፃነት ሳይሆን ራስን ለሰይጣን ፍላጎት ለነፍስ ፍላጎት ማጋለጥ ገብቷቸዋል። መገላለጥ የስልጣኔ መገለጫ ቢሆን ኖሮ ዝንጀሮ ከሰው ልጅ በላይ ስልጡን ነበረች። ተገላልጣ ነው እና የምትሄደው። እንዳጠቃላይ አላህ መጨረሻ ላይ ምን እንዳለ በደንብ አስተውሉ። ይህ እንዳይታወቁ ይረዳቸዋልና አለ። እንዲሸፈኑ ካዘዘ በኋላ ሴቶችን ሙሉ ሰውነታቸውን ይልበሱ ካለ በኋላ ፈላ ዩእዘይን አይለከፉም አለ። ሴት ልጅ ተደፈረች የሚባለው እንዲህ አይነት ነገር የሚመጣባት መቼ ነው? ተገላልጣ ስትሄድ ለዚህ ትጋለጣለች። ያችን ልጅ ይመኛታል ሰውየው ባይምሮ፣ ተኝቶም ያስባታል። ያችን ልጅ እንዴት ነው ማገኛት ድጋሚ ብሎ በዚያ ቦታ ላይ ይጠብቃታል። ገብታችኋል? ፈላ ዩእዘይን እንዳይለከፉ ዘንድ አለ። ዋና ዓላማ ለእርሷ ክብር ተጠንቅቆላት ነው። ያኛውም እንዲሁ ዝሙት ላይ እንዳይወድቅ ተብሎ እንዳጠቃላይ አልባሳትን አስመልክቶ እርሱ ነው ሰውነቷን የሚሸፍን ከላይ እስከታች፣ ልክ እንዲሁ ደግሞ ከጎን እንትን የሚል የሰውነቷን ቅርጽ የማያሳይ ግን በዚህ ጊዜ በዘመድ ዘንድ ከሆነች የዛኔ ደህንነቷ የሚጠበቅበት የሆነ ዘመድ መሕረም የሚባል ነገር አለ። መሐሪሞች አሉ። አጎቷ ቢሆን አያቷ ቢሆን አጎት አያት፣ ወይንም የእናቷ ወንድም ወይንም ወንድሟ ወይንም ልጇ ወይንም ከዚያ በታች ያሉ የወንድሟ ልጆች የእህቷ ልጆች እንዲህ አይነቶቹ የተክለ ሰውነቷን የቅርጿን ይህ እያልኩኝ ፊታቸውን ተገልጣ የዛኔ ብትታይ ለእነዚህ እንደ ስህተት አይታይም። እነዚህ መሐሪም ይባላል፣ ዘመዶች ናቸው። ያን ለባሏ ልክ እንዲሁ ፊቷን ብትገለጥለት ከፊት ውጭ ሌላ ሁሉንም ብትገለጥ ችግር የለም። ነገር ግን ከዚያ ይችላሉት ፊትን ብትገለጥ እንደ ወንጀል አይታይም። ኦኬ እንጂ የተወደደ ነው ወይስ ግዴታ ነው ለማወቅ ፈልጌ ነው። እና ግዴታ ነው የተወደደ ነው? እሺ ይህን የቁርአን አንቀጽ ዑለሞች በሁለት መንገድ በተለያየ መንገድ ቢረዱትም በሁለት መንገድ ግማሾች ሱና ነው እንጂ ግዴታ አይደለም ቢሉ፣ ሌሎችን ግዴታ ነው ቢሉ፣ እንደ ትክክለኛው አረዳድ ግን ግዴታ መሆኑን ነው የሚያሳየው። الشيخ عبد العزيز بن باز، الشيخ ابن عثيمين، الشيخ صالح الفوزان، كل هؤلاء العلماء الكبار يرون وجوب يعني أو فرض لبس النقاب بالنسبة للمرأة المسلمة. أماني له نجسيت عند قديتها عند هنا تناقروا عليه من العلماء سوى تشفر سلالة الله سبحانه وتعالى كسوى النتوى كفل دقميت يوم ما لاسكر ربنا سوى النتوى تشفنا ولو تناقروا سلزي عند واجب من قديتها ግን ያን ነገር ለመፈጸም ቶሎ ብንፈጽም በህይወታችን ላይ አደጋ የሚደርስብን እስከሆነ ለምሳሌ ልጅቱ ሰለመች፣ ቤተሰቦቿ ክርስቲያን ናቸው ነበር፣ ወዲያው ይሄን ነገር ቢያዩ እርሷ ላይ አደጋ ሊያደርሱባት የሚችል ከሆነስ የዛኔ ይሄንን ነገር እስከምትረጋጋ ድረስ እርሱን ለመፈጸም ምቹ እስክትሆን ድረስ ባታደርገው እንደ ኃጢአት አይቆጠርባትም፣ ችግር የለውም። በህይወቷ ላይ አደጋ የሚፈጥርባት ከሆነ የዛኔ አምላኳን አምና እርሱን እየተገዛች ተደብቃ ቢሆን ሶላቷን እየሰገደች ትቀጥላለች። ሌላውን ህግጋቶች በተመለከተ እንደዚህ ሰውነቷን መሸፈን የሚለውን በሚመቻችላት ጊዜ ታደርገዋለች። ዛሬ ብትፈጽም በህይወቷ ላይ አደጋ የሚያደርስባት ከሆነ ማለት ነው። አየን እንዴ? እሺ ግዴታ ከሆነ ታዲያ ያለበሱት ትክክለኛ መንገድ እየሄዱ አይደለም? አሁን ተናገርኩኝ። ምክንያት ያልሆኑ ሰዎች ለምሳሌ ሰልመው ዛሬ ይሄን ነገር ህይወታቸው ላይ አደጋ አይ ኖርማል፣ ለምሳሌ ኖርማል መጀመሪያ ያሉ ሙስሊሞች
ያለ ምክንያት ይሄን ያደረጉ ልጆች እንዲሸፈሩ ያው ሁሌ እየነገርናቸው ነው እየመከርናቸው ያን ነገር እንዲያደርጉ እንነግራቸዋለን። ባለማድረጋቸው ያንን ስህተት ነው ማድረጋቸው ሁሌ እንነግራቸው። እሺ ጥያቄ ያለው ካለ ይቀጥል። አመሰግናለሁ። እሱ አንድ ብቻ ልድገምና እኔ አሁን ለምሳሌ አሁን ባለውበት ላይ ለማንበብ ቁርአን ፒስ ችግር ይኖረዋል? ሞባይል አለ ያለ አፕሊኬሽን እሱን ጭነሽ ማንበብ ይቻላል። እሱን ጫኝና አልሐምዱሊላህ አሁን በጣም ገርተው ሁሉ ነገር እሱን አውርጅና አንብበው ችግር የለም። እሺ ከላይ ሰላም ኦብሴንቲቭ ሰላም ብያለሁ። እሺ